ክርስቶስ መድኃኒት ጭምር ነው። መድኃኒት ነው ማለት የመጠቀሚያ ጊዜ የማያልፍበት መድኃኒት ነው። መድኃኒት አያችሁ፣ ሄዳችሁ በሐኪም ቤት የምትገዙት መድኃኒት ጊዜ ያልፍበታል። አያችሁ፣ ሙቀት ያለው ቦታ ብታስቀምጡ፣ እርጥበት ያለበት ቦታ ብታስቀምጡት መድኃኒቱ ይበላሻል። ለዘላለም የማይበላሽ መድኃኒት፣ የማይጎረብጥ መድኃኒት፣ የማያም መድኃኒት፣ የሚጣፍጥ መድኃኒት፣ የማይመር መድኃኒት ክርስቶስ ይባላል። ኢየሱስ የሚለው ስም ትርጓሜው መድኃኒት ማለት ነው። ምን ማለት ነው? የምትወልጂው መድኃኒት ነው። የኃጢአት መድኃኒት ነው። የሰው ልጆችን ነፃ የሚያወጣ መድኃኒት ነው። ለዚህ በሽታ ይሆናል፣ ለዚህ በሽታ አይሆንም የማይባል መድኃኒት፣ ለሁሉ የሚስማማ መድኃኒት፣ ኃጢአተኛ ቢወስደው ነፃ የሚያወጣው መድኃኒት። አያችሁ፣ የታመመ ብቻ አይደለም ያልታመመው ቢወስደው መድኃኒት የሆነ ሕዝቡን ሁሉ ከኃጢአታቸው የሚያወጣቸው መድኃኒት። ከማኅፀነ ድንግል ማርያም የተወለደው የሕይወት ልብሳችሁ ነው። የምን ልብሳችሁ? የምን ልብሳችሁ? የአዳምና የልጆቹን ዕርቃን ሊሸፍን ክርስቶስ ተወለደ። ለዚህ ነው ሐዋርያው ሲነግረን ክርስቶስን ልበሱት አለ። ማንም ልብስ ዘይታን ወክዳን ዘይተፈቅደ የተባለው ያንን ልብስ ልበሱት ክርስቶስን። አይ የማያስበርደው ልብስ፣ የማይቀደደው ልብስ፣ የማያረጀው ልብስ፣ ብል የማይበላው ልብስ፣ የማያረጀው ልብስ፣ ለዘላለም የሚሆን ልብስ። አያችሁ፣ የኛ ልብስ ይቀደዳል። የማይቀደድ ልብሳችን አማኑኤል ነው። የኛ ልብስ ምን ይበላዋል? ነቀዝ ያበላሸዋል፣ ይቀደዳል፣ ያረጃል። የማያረጀው የሕይወት ልብሳችሁ ክርስቶስ ነው። ክርስቶስን ልበሱ ማለት ምን ማለት ነው? የቀማኸውን መልስ፣ የበደልከውን ካስ፣ የተጣላውን ይቅር በል፣ ሥጋውንና ደሙን ተቀበል፣ እንደ ተጻፈው እንደ እግዚአብሔር ቃል ኑር ነው። ክርስቶስን መልበስ ማለት ይሄ ነው። ማንን መልበስ ማለት? ክርስቶስን መልበስ። አዳም ታስታውሳላችሁ፣ ኃጢአት ሲሰራ ራቁቴን ነኝና ፈራሁ አለ። ኃጢአት ራቁትነት ነው። አያችሁ፣ ኃጢአት ራቁትነት፣ ራቁቴን ነኝ አለ ኃጢአት በሰራ ሰዓት። ዛሬ የተወለደው ደግሞ የአዳምን ዕርቃን የሚሸፍነው የሕይወት ልብስ። በነገራችን ላይ ስንት ልደት እናምናለን ኦርቶዶክሳውያን? ሊቃውንቱ ሊመልሱልኛል። ዛሬ ችን እንኳን ቁም ነገር ይዘን እንሄዳለን። ነአምን ክልኤተ ልደታት ዘወልድ፣ የወልድን ሁለት ልደቶች እናምናለን። ስንት ልደት? ኧረ መልሱልኝ እንግዲህ እስቲ ሁለት ልደት በሉ። ቅድመ ዓለም ከአብ ያለ እናት የተወለደው ነው ቀዳማዊ ልደት ይባላል። እግዚአብሔር ያለ እናት ተወልዷል። የሰማችሁ ነው? ልደት ቀዳማዊ ይባላል። ሁለተኛው ልደት ዳህራዊ። ሁለተኛው ልደቱ ከእመቤታችን ከቅድስት ድንግል ማርያም ያለ አባት ተወለደ። ያለምን ልደት ቀዳማዊ ታውቀ በዳህራዊ እንዲል ቅዱስ ያሬድ። ቀዳማዊ ልደቱን ያወቅነው በዳህራዊ ልደቱ ነው፣ በሁለተኛው ልደቱ ነው። በስንተኛው ልደቱ መልሱልኛ? በሁለተኛው ልደቱ። ስለዚህ በጣም የሚገርማችሁ እንዲህ ይላል ቅዱስ ያሬድ መልሶ፣ አልቦቱ በሰማያት ወአበዲ በምድር። በሰማይ እናት የለውም፣ በምድርም አባት የለውም። በሰማይ ያለ አባት ያለ እናት፣ በምድር ደግሞ ያለ አባት። ለዛ እኮ ነው ዮሴፍ ጽንሷ በገባ ሰዓት ዮሴፍ ጠባቂዋ እጮኛዋ እመቤታችን ሊተዋት በልቡ አስቡ ነበረ። አንዳንዶች አሉ ምስኪኖች፣ ጥያቄ ያለን ኦርቶዶክስ ብለው ድንግል ማርያምን ሊተው በልባቸው የሚያመለክቱ ሰዎች አሉ። መቼም እናንተን አይደለም፣ እናንተማ ባለማይተም ናቸው። ባለማይተም ናችሁ። ማይተም ያላችሁ የአባቶቻችሁ ልጅ፣ የነገስታቱ ልጅ፣ የቅዱሳን ልጆች ናችሁ እናንተ። አያችሁ፣ ዛሬ ሃይማኖት እንደ ልብስ የሚቀየርበት ጊዜ ነው። እምነት እንደ ሰልባጅ። አያችሁ፣ ጠዋት ለብሰ ነው ማታ ስንተኛ እንደምናወልቀው ልብስ የምንለውጥበት ዘመን ደርሰናል። አማኑኤል ይራራልን በእውነቱ። አያችሁ፣ በጣም የሚገርም ነው። ቅዱስ ያሬድ አልቦቱን በሰማያት ወአበዲ በምድር። በሰማይ እናት የለውም፣ በምድርም ምን የለውም ይለናል? አባት የለውም። ለሰማያዊ ልደቱ ጊዜ ዘመን እድሜ አይነገርለትም። መንገድ እጹብ ነው። አያችሁ፣ ለሰማያዊ ልደቱ እድሜ የተነገረለት ለየትኛው ልደቱ ነው? ለዳህራዊ ልደቱ። ስንት ዘመን ኖረ እንለዋለን? ንገሩኛ። 2018። አይ ክርስቶስ በዚህ ምድር ላይ ስንት ዓመት ተመላለሰ? 33 ዓመት ከ3 ወር አይደለ? እድሜ የተነገረለት ለዳህራው ለሁለተኛ ልደቱ ነው። ዘመን የማይቆጠር ዘመን ተቆጠረ። የማይታይ ታየ፣
ግዙፉ ረቂቁ ገዘፈ በግዘፍ ታየ ማለት ነው። ስለዚህ ቅድመ ዓለም ልጅ ነው፣ ማዕከል ዓለም ልጅ ነው፣ ድህረ ዓለም ደግሞ ክርስቶስ ልጅ ነው። ይሄ ማለት ወልድ ለዘላለም ይባላል በሊቃውንቱ ቋንቋ። እስቲ ወልድ ለዘላለም በሉ፣ እስቲ በሉ ወልድ ለዘላለም ልጅ። እሱ ወልድ ለዘላለም ሲባል እናቱ ድንግል ማርያም ደግሞ አትናቴዎስ ወትረ ድንግል ማርያም ይላታል። ምን ይላታል? ዘላለማዊ ድንግል ይላታል። እስቲ ዘላለማዊ ድንግል በሉ። ዳህራዊነቱ ማነውም ኢየሱስ ክርስቶስ ሱንትዮስ የተባለ ቤተክርስቲያናችን ሊቅ በሃይማኖተ አበው ላይ እንዲህ ብሎ ይናገርላታል። እመቤታችን ቅድስት ድንግል ማርያም ሶስት ነገር ማጣት አታውቅም ይላታል። እስቲ ዛሬ መስክሩላል እናታቸው እመቤታችን በሉ ሶስት ነገር ማጣት አታውቅም። ስንት ነገር? አንድ ሴት ግን ይሄንን ነገር ልታጣ ትችላለች ሶስቱንም። እመቤታችን ቅድስት ድንግል ማርያም ግን ሶስት ነገር ማጣት አታውቅም። ውእቱ ሰንጹም እነሰለሱ ግብራት ዘውቶሙ ዘር። እመቤታችን ዘር አታውቅም ይላታል። እስቲ ዘር አታውቅም በሏት። ኧረ በማርያም ምን አታውቅም? ገብርኤል መጥቶ ሲነግራት ምንድነው ያላት? ትጸንሲ ሲላት ሴት ያለ ወንድ መሬት ያለ ዘር እንዴት አይደል ያለችው? ግን በግብረ ብእሲ አይደለም፣ በግብረ መንፈስ ቅዱስ ነው። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይል ይጸልልሻል። ካንቺ የሚወለደው ከሶስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ ነው ብሎ ነገራት አይደለ? ስለዚህ በጣም የሚገርም እኮ ነው። ልክ ዮሴፍ በልቡ ሊተዋት ሲያስብ መልአኩ ቅዱስ ገብርኤል መጣና አንድ ነገር ነገረው ለዮሴፍ። ዮሴፍ ወልደ ዳዊት ኢትፍራ ነሲዮታ ለማርያም ፍርትከ። እጮኛ ማርያምን ለመውሰድ ምን አትበላ ነው? አትፍራ አለው። ዛሬ ማርያምን ለመጥራት የሚፈራ ሰው አለ። አትፍራ ተባለ ለዮሴፍ። ዮሴፍን ማርያምን ለመውሰድ ምን አትበል? እስቲ መልሱልኝ እንጂ ምን አትበል? ዛሬ ትፈራላችሁ? እመቤታችን ለመጥራት ስሟን ለመጥራት ትፈራላችሁ ወይ? አዛኜ ብንላት፣ ወለላይቱ ብንላት፣ ኪዳነ ምሕረት ብንላት፣ ልደታ ብንላት፣ በዓታ ብንላት፣ ማን ብላት፣ እማዋይሽ ብንላት፣ ምን እኮ ስመ ብዙ እኮ ናት ድንግል ማርያም። እንደው እናቶቻችን ልመና ትችሉበታላችሁ፣ እኛ ሳናውቅበት። እንደው እኛ ዳዊቱን ላይ ነው ትግላችን። እነሱ ግን እንዴት አይነት ጥያቄ ጠይቋት እንደሚሳካላቸው ይግራ ለሚገባ ስዕሏ ስር መንበርከክ ያውቁበታል። ምኗ ስር? በዋልድባ 40 ዓመት የዘጋ አንድ መነኩሴ ነበር ይባላል። ስንት ዓመት? በገበታ የእመቤታችን ስዕል ስሎ ከበዓቱ መውጫ መግቢያ በር ላይ ስሏት ይቆምና ቡሩክት አንቲ ማንስት ይላታል 40 ዓመት። ከዚህ ውጭ ምንም አይላትም። ምን ይላታል? ምን ይላታል? አው ከሴቶች ሁሉ የተለየሽ የተባረክሽ ነሽ ይላታል ለ40 ዓመት። ከ40 ዓመት በኋላ አንድ ቀን በስዕሏ ፊት ቆመና ያ መነኩሴ እንዲህ አላት፣ ምን ነው እመቤቴ 40 ዓመት ሳልታክት 40 ዓመት ሳይሰለቸኝ ጠዋት ማታ ሳላስታጉል በስዕልሽ ፊት ቆሜ ሰላምታ ስሰጥሽ ቡርክት አንቲ ማንስ ስልሽ ምን ነው ድምጽ ማታሰሚኝ? ምን ነው መልስ ማልመልሽልኝ አላት። ዛሬ ከነ ጥያቄያችሁ የመጣችሁ፣ ዛሬም ከነ ቋጠሮ የመጣችሁ መድኃኔዓለም እንዲያስተካክልላችሁ፣ ስላሴ እንዲፈታላችሁ፣ ስልጣን የማይፈታውን የሚፈታው ስላሴ፣ ገንዘብ የማይመልሰውን የህይወታችን ጥያቄ የሚመልሰው፣ ቋጠሯችን የሚፈታ፣ የተዘበራረቁትን የኑሯችን ጉዳይ የሚሰበስበው ስላሴ ነው። ግድ የላችሁም። ቅዱሳንን ቢያማልዱ በስላሴ ነው መንገዱ። እውነት ሐሰት እንዴ ፍኖት ለሀበ አብሁ የተባለ አንቀጽ ዘመንገለ ወላዲ ውእቱ ኢየሱስ ክርስቶስ ተብሎ ተነግሮናል እኮ። ከሶስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ። አያችሁ ወገኖቼ፣ እና በአጭር ቃል ስነግራችሁ ሶስት ነገር እመቤታችን ማጣት አታውቅም ማለት። አንደኛው ዘር አታውቅም። ሁለተኛው እመቤታችን ቅድስት ድንግል ማርያም ሩካቤ አታውቅም። ምን አታውቅም? ወንድ ስለማላውቅ ብላ ዘግታለች። በቃ አታውቅም። ከዛ በፊትም ከዚህ በፊትም በኋላም አታውቅም። አንዳንዶች በድፍረት እመቤታችን ቅድስት ድንግል ማርያም ወልዳለች ብሎ ይናገራሉ። በሉ በመጽሐፍ ንገሩን ስንላቸው ደግሞ አይነግሩንም። ጌታ ወንድሞቼ ያላቸውን ሐዋርያትን ይነግሩናል። ወንድሞቼ ቢላቸው እኮ ካደረበት አድረው ከዋለበት ውለው ነው። እውነት ሐሰት። ታዲያ ወንድሞቼ እኮ በማለቱ ቅዱስ ጳውሎስ መልስ ሰጥቷል። ምን ብሎ? ወንድሞቹ ተብለን ስንጠራ በእኛ አላፈረብንም አለ። አያችሁ መድኃኔዓለም ቸርነቱ። ይሄንን መጽሐፍ ቃል ሸቅጠው እንደሚያመቻቸው አድርገው ጎራርደው የሚያቀርቡ ብዙ ሰዎችን እንሰማቸዋለን። አጠር አድርጌ ሶስተኛው ሰስሎተ ድንግልናን ማጣት እመቤታችን ቅድስት ድንግል ማርያም አታውቅም። ምን አታውቅም?
ድንግልናን ማጣት አታውቅም። ስለዚህ ከመቤታችን የተወለደው ሁሉን የያዘው ነው፣ ሁሉን የሚገዛው ነው፣ ሁሉን የሚያድነው ነው። ነቢያቱ ጮኸዋል፣ ነቢያቱ ትንቢት ተናግረዋል። አንደኛው ነቢይ እግዚአብሔር ቅዱስ ዳዊት መወለዱን ናፍቆ ማይዜ ተመጽሐቢ ብሎታል። ወደ እኔ መቼ ትመጣለህ ብሎት ነበረ። ወደኛ መጥቶ ክርስቶስ ከውድቀታችን አንስቶናል። ወደኛ መጥቶ ክርስቶስ ከጨለማ አውጥቶናል። ወደኛ መጥቶ ክርስቶስ የታሰርንበትን የተፈራረምነውን የዕዳ ደብዳቤ ቀዶልን ልጅነታችንን አረጋግጦልናል። በዚህም የሚያፈራል ወይ? በዚህ የሚደሰትስ? እስቲ አመስግኑት እግዚአብሔርን። አንድ ነገር ግን እንድታውቁልኝ ይፈልጋለሁ። ቤተክርስቲያንን እንወቃት። ማንን? በጣም ቤተክርስቲያንን ማወቅ ያስፈልገናል። ይገርማቸዋል። የና አቡነ ተክለ ሃይማኖት የአገልግሎት ፍጻሜያቸው ከ24ቱ ካህናተ ሰማይ ጋር 25ኛው ነው አጠኑ ሲባል እንደ ታሪክ ተርከን ነው የምናልፈው እንጂ የኛ የምድራውያን ካህናት አገልግሎት በሰማይ ያ እንደሚጠብቀን ማሳያ ነው። እውነት አሰብ የኛ አገልግሎት በምድር እንደማይቀር ተክልዬ 25ኛው ነው አጠኑ ሲባል የራዕየ ዮሐንስ ምዕራፍ 5ን አንብቡ። በበጉ ዙፋን በታረደው በግ በኢየሱስ ክርስቶስ ፊት ከካህናቱ ጋር አዲስ ቅኔን ለበጉ እየተቀኙ ይዘምሩለታል። እኛ እኮ ገና አገልግሎታችን በሰማይ ይቀጥላል። ለምድር ልጆች ልንሆን እንችላለን። በምድር ላይ ይሳካልን ይችላል፣ ላይመቸን ይችላል። አገልጋዮች፣ አባቶቼ፣ ሊቃውንት፣ ካህናት ላይመቻችሁ፣ ላይደላችሁ በሌላ ሀገር እንደሚከፈል በከተማ እንደሚያገኙት ደሞዝ ላታገኙ ትችላላችሁ። የምታገኙትን አንድ ነገር ማረጋገጫ ልስጣችሁ። በሰማይ ኪሩቤል ሱራፌል ከሚያመሰግኑበት የምስጋና ማዕድ ተሳታፊዎች ስለሆናችሁ ደስ ይበላችሁ። ነግሮናል እኮ በምድር ድሆች ነን። በሰማይ ግን ሁሉን አያችሁ። ቅዱስ ጴጥሮስ ምን አለ መሰላችሁ? ድሆች ስንሆን ሁሉን ባለጠጋ እናደርጋለን አለ። እኛ እኮ ካህናት ነን ድሆች፣ ባለጠጋ የምናደርጋቸው ደግሞ ምዕመናንን ነው። አያችሁ። ማንን ነው አልኳችሁ? አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ መፍቀሬ ድንግል አንድ ነገር አየ። ቤተክርስቲያን ማንን? ቤተክርስቲያን። ይሄ ህንጻ ቤተ መቅደስ ቤተክርስቲያን ይባላል። የኛ መሰባሰብም ቤተክርስቲያን ይባላል። ህንጻ ቤት እኛ እኮ አንተ ሙሰት አቦቱ ለመንፈስ ቅዱስ የተባለን የመንፈስ ቅዱስ ማደሪያዎች ህንጻ ስላሴዎች እኛ ነን የመጀመሪያዎቹ አይደል? ሰው መቅደስ ሰውነቱን ቢያቆሽሽ ራሱን በዝሙት ቢያረክስ መቅደሱን አፈረሰ ማለት ነው። ክርስቶስ በደም የገነባውን ደም የተከፈለለትን ሰውነት አበላሸ ማለት ነው። እቺ ቤተ መቅደስን አባ ጊዮርጊስ ዘጋስጫ አያት። ምን ብሎ እንዲህ ይላል? ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርያ ዘበሰማያት ቤተክርስቲያን ስትትመሰል በጽራሪያም ዘላይሉ ወቅድስት ድንግል በሰረገላ እሳት መልሱልኝ እንጂ ዘይጼውር ወኪሩቤ ሰዓታቱ እንደዛ ነው የሚለው። ለዚች ቤተክርስቲያን አለ። ሁላችሁም በሉ ለዚች ቤተክርስቲያን በሉ። ግዴላችሁም ምሳል በላችሁ ማውቃለሁ። ለዚች ቤተክርስቲያን በሉ በሰማይ ያለ ስርዓት አላት። ቤት ያለ ስርዓት ቤተክርስቲያን ባጭር ቋንቋ ጽርሐ ጽዮንን ትመስላለች አለና እንዲህ አለ። ምድራዊቷን ቤተ መቅደስና የተገለጠለትን በሰማይ ያለውን ስርዓት ነው ለካ አባ ጊዮርጊስ ዘጋስጫ ያነጻጽራቸዋል። ምን ብሎ? በሰማይ ባለው ቤተ መቅደስ ውስጥ ታቦተ ብርሃን አለ፣ መንጦላዕተ ብርሃን አለ፣ መንበረ ብርሃን አለ፣ መሰዊያ አለ። በዚህ ቤት ውስጥ ታቦተ ብርሃን፣ መንበረ ብርሃን፣ መንጦላዕተ ብርሃን፣ መሰዊያ አለ። እኩል ነው አይደለም? እኩል ነው። ታዲያ ምንድነው ብልጫው ሲል አሁንም አይኔን ወደ ሰማይ ሳነሳ አንድ ነገር አየሁ አለ። ምን አየ? ኪሩቤል የሚሸከሙትን ሰረገላ አየሁ አለ። ማን የሚሸከሙትን? ከልዑል መንበር ከስላሴ ዙፋን አንድ ቃል ይወጣል። እኔ እሸከማቸዋለሁ እንጂ እናንተ አትሸከሙኝም ይላቸዋል። ማን? ስላሴ። እስቲ የተሸከመን ስላሴ ነው በሉ። የቻለን ስላሴ ነው በሉ። ኧረ እናትም አትችለውን ጸባይ የቻለው እሱ ነው። አባት የከበደውን ጸባይ ከእናት አስቸጋሪው ጸባያችን የቻለን ስላሴ ነው። ቤትም አይችለንም እኛ የቻለን ስላሴ ነው። እኔ እሸከማቸዋለሁ ይላቸዋል። ከዛስ አባ ጊዮርጊስ ዘጋስጫ በሰማይ ኪሩቤል የሚሸከሙትን ሰረገላ ዙፋን አየው ካለ በኋላ ይመለስና እንዲህ ይላል፣ በዚህ ቤተ መቅደስ ግን የተሻለ ነገር አየው ይላል። እስቲ ሁላችሁም በሩ በዚህ ቤተ መቅደስ ግን የተሻለ ነገር አየው። ምን አያችሁ? አሁን የተሻለ ነገር በዚህ ቤተ መቅደስ አያችሁ? ምን አያችሁ እናቶቼ? ወርቅ ከወርቅም ይበልጣል የሚና አዎ የተሻለ ነገር እንዲህ ነው። አይናችሁን አንሱ። እንዲህ ነው። ምንድነው የተሻለው ነገር ሲል እንዲህ ብሎ ይመልሳል።
በሰማይ ኪሩቤል የሚሸከሙትን ሰረገላ ዙፋን፣ በዚህ ቤተ መቅደስ ግን እሳት ቃል ማህያዊ ክርስቶስን ሳትቃጠል በስጋዋ የተሸከመች 9 ወር ከ5 ቀን በማይጸኗ የተሸከመች ሐሊበ ድንግልና ያጠባች የኢየሱስ እናት ማርያም አለች። ስለዚህ ምድር ላይ ያለችው ቤተ መቅደስ በሰማይ ካለችው ቤተ መቅደስ በልጣለች አለ። ደስ ይበላችሁ፣ አመስግኑ። ደስ ይከፋ አርጋችሁ